ፍሎ ቻርት ለምን እንጠቀማለን? ዋይ ፍሎ ቻርት? እንግዲህ ፕሮግራሚንግ ላይ ሊሆን ይችላል፣ ማንኛውም ቦታ ላይ ውስብስብ ያሉ ስቴፖችን ቀለል ባለ መንገድ የምንገልጽበት ነው። ፍሎ ቻርት ካን ኢምፕሩቭ ሎጂክ ኤንድ ቲንኪንግ፣ የአስተሳሰብ ደረጃችንና ሎጂካችንን ከፍ የምናደርግበት ወይም የምናሻሽልበት ግራፊካል ሪፕሬዘንቴሽን ነው። ሶ ኢት ኢዝ ዩዝድ ኢን ፕሮግራሚንግ ኖት ኦንሊ ፕሮግራሚንግ ኢን ቢዝነስ ኤንድ ዴይ ቱ ዴይ አክቲቪቲስ ላይ እንጠቀመዋለን። ሶ ፎርማሊ ዲፋይን ለማድረግ ፍሎ ቻርት ኢዝ ዲያግራማቲክ ኦር graphical representation of a process or an algorithm። አልጎሪዝም አለ። እሱን አልጎሪዝም በዲያግራም ወይም በፍሎ ቻርት ማስቀመጥ እንችላለን፣ ሞር ሲምፕሊፋይድ እንዲሆን ማለት ነው። ሶ this is the diagrammatical representation of an algorithm የሚል ሚኒንግ ነው ያለው ወይም የሚወጣው ማለት ነው። ሶ ፍሎ ቻርት uses symbols and arrows to show the flow of an operation። ያንድን ፕሮሰስ ወይም ኦፐሬሽን ስቴፑን ለማሳየት ሲምቦሎችን ኢቨን አሮውስ እንጠቀማለን ማለት ነው። ስለዚህ የተለያዩ ሲምቦሎች ተጠቅመን ዲዛይን የምናደርገው ከሆነ እያንዳንዱ ሲምቦል የራሱ ትርጉም አለው ማለት ነው፣ የራሱ ሚኒንግ አለው። ለምሳሌ እዚህ ጋር እንደምንመለከተው ይሄ ኦቫል ሼፕ ካለው ይሄኛው ስታርት፣ አንድ አልጎሪዝም የራሱ ስታርት አለው፣ የራሱ ደግሞ ኢንድ ፖይንት ስላለው እንደዚህ አይነት ኦቫል ሼፕ የምንጠቀም ከሆነ ስታርት ወይም አት ዘ ሴም ታይም ደግሞ ስቶፕ ለማለት የምንጠቀምበት ምልክት ነው። እዚህ ጋር ደግሞ ሬክታንግል የምንጠቀም ከሆነ የመጀመሪያው ፕሮሰስን ለማሳየት ስፔሲፊክ የሆነ ካልኩሌሽንስ ካለ ሁለት ቁጥሮችን ማባዛት ከሆነ እሱን ለማሳየት ስንፈልግ ሬክታንግል እንጠቀማለን። እንደገና ሬክታንግልን እንደ ኢንፑት እና አውትፑት ስቴፕ ላይ ልንጠቀመው እንችላለን። እንደገና ደግሞ የዲያመንድ ምልክት የሚመስል ይሄ ሼፕ ካለ ደግሞ የምንጠቀመው የት ጋ ነው? ዲሲሽን የሚያስፈልግበት ቦታ ላይ ነው። እንግዲህ ፍሎ ቻርት ስንሰራ ወይም እንዳጠቃላይ አልጎሪዝም ስንሰራ የሆነ ቦታ ላይ ስንደርስ ዲሲሽን የሚጠይቅ ቦታ ይኖራል። ለምሳሌ አንድ ቁጥር ወስደን ያ ቁጥር ኔጌቲቭ ነው ወይስ ፖዘቲቭ ነው የሚል ኮንዲሽን ቢያጋጥመን ወይም እሱን ቼክ ማድረግ ብንፈልግ ማለት ነው። ኢፍ ዘ ነምበር ኢዝ ግሬተር ዛን 0 ኢት ኢዝ ፖዘቲቭ አልስ ኔጌቲቭ ልንለው እንችላለን። ከዜሮ በላይ ከሆነ ፖዘቲቭ ነው፣ ከዜሮ በታች ከሆነ ደግሞ ኔጌቲቭ ነው ብለን ለመወሰን የግድ ዲሲሽን ያስፈልገናል። እሱም በፍሎ ቻርት መግለጽ ስንፈልግ የዲያመንድ ሼፕ እንጠቀማለን። እንደገና ከአንደኛው ስቴፕ ወደ ሌላኛው ስቴፕ ለመሸጋገር ፍሎ እንዲኖረው ለማድረግ የአሮ ምልክት እንጠቀማለን። this indicates that flow line or a direction of a control ማለት ነው። እዚህ ጋር አናሎጂ ያስቀመጥኩት አለ። አናሎጂ ስንመለከት ለምሳሌ አንድ መንገድ ብትወስዱ ያ መንገድ መነሻ አለው፣ እንደገና መድረሻ አለው። a flow chart is like a road map or a travel plan. it shows that which road to take next, where to turn and where the journey ends። አንድ መንገድ እንግዲህ ከዚህ ጀምረን በዚህ አድርገን በዚህ ታጥፈን እዚህ እንደርሳለን ብለን ለማለት ስንፈልግ የግድ መነሻ አለው፣ እንደገና መታጠፊያ ካለው ደግሞ ተርን ራይት ተርን ሌፍት እያል መዳረሻችን ይኖራል። ስለዚህ መነሻ እና መድረሻ ካለው this is definitely the same as a flow chart. so just as a map guides travelers to reach their destination, a flow chart guides the programmer to solve a problem throughout each step of the process። አንድ ሰው ልክ ማፕ ተጠቅሞ መንገዱን ጋይድ እንደሚያደርገው ሁሉ ፍሎ ቻርትም ለፕሮግራመሩ ከየት ተነስቶ የት ድረስ መሄድ እንዳለበት ዱሪንግ ፕሮብሌም ሶልቪንግ ፕሮሰስ ማለት ነው ያመላክተዋል ማለት ነው። ዚስ ኢዝ ቤስት አናሎጂ። እዚህ ጋር አንድ ኤግዛምፕል አስቀምጬላችኋለሁ። ለምሳሌ ሻይ ለማፍላት የሚፈልግ ሰው ቢኖር ሲምፕሊ ይህንን ስቴፕ ሊከተል ይችላል። ሻውን ለማፍላት የሚያስፈልጉ ማቴሪያሎችን መሰብሰብ ስታርት ልንለው እንችላለን። ዜን ቦይል ዋተር፣ ዜን አድ ቲ ሊቭስ ሻይ ቅጠል ማድረግ ሊሆን ይችላል። ዜን አድ ሱገር ኤንድ ዜን ያገናኘዋል ወደ መጠጫው ሊቀዳው ይችላል። አዝ ኤንድ ስቶፕ የሚል አናሎጂ ወይም ኤግዛምፕል ማስቀመጥ እንችላለን። ስለዚህ አልጎሪዝም ላይ ስንመጣ በፍሎ ቻርት ስንገልጸው አልጎሪዝሙን ከስታርት እስከ ኢንድ ድረስ ራሱን የቻለ ፕሮሰስ አለው ማለት ነው። ዛት ኢስ ዋይ ኤ ፍሎ ቻርት ኢዝ ኤ ዲያግራማቲክ ሪፕሬዘንቴሽን ኦፍ ኤ ፕሮሰስ ኦር አን አልጎሪዝም ብለን ዲፋይን ያደረግነው ማለት ነው። እዚህ ጋር ሪሌ የሆነ ኤግዛምፕል ላሳያችሁ። ለምሳሌ የሁለት ቁጥሮችን ድምር ለማሳየት ቢፈልግ አንድ ሰው ፈርስት ምንድነው የሚያደርገው? ስታርት ይላል።
ከዛ ስታርት ካለ በኋላ ተደማሪ ቁጥሮችን ኢንፑት ያደርጋል። ለምሳሌ ከኪቦርዱ ወደ ሚሞሪው ተጭኖ ሊያስገባ ይችላል ማለት። ለምሳሌ 5 እና 6ን ማስገባት ቢፈልግ ከኪቦርዱ 5 እና 6ን ኢንፑት ያደርጋል። ዜን ኮምፒውት ያደርጋል፣ ካልኩሌት ያደርጋል ማለት ነው። ከዛ ዲስፕሌዩን ማየት ሲፈልግ ወይም ውጤቱን ማየት ሲፈልግ ዲስፕሌይ ሪዛልት ብሎ መጨረሻ ላይ ኢንድ ሊለው ይችላል። ይሄኛው ጀስት ሲኩዌንስ ኦፍ ዘ ፕሮሰስ ኦር ኦፐሬሽን ነው። በፍሎ ቻርት ስንገልጸው ይሄንን ኦቫል ሼፕ ተጠቅመን ስታርት እንላለን። ይሄንን አሮ ተጠቅመን ኮንትሮል ፍሎውን እናሳያለን። ይሄንን ሬክታንግል ተጠቅመን ኢንፑት እናደርጋለን። እንደገና ይሄኛውን ደግሞ ተጠቅመን አሁንም ሰሙን እናሳያለን ወይም ኮምፒቴሽኑን እናሳያለን። ዜን ይሄኛውን ተጠቅመን ዲስፕሌይ የሚለውን እናሳያለን። መጨረሻ ላይ ስቶፕ የሚለውን በኦቫል ሼፕ እንደግመዋለን። ለመረዳት በጣም ቀላል ይሆናል ማለት ነው። ከዚህ ተነስተን ነው እንግዲህ ፍሎ ቻርት ሲሪስ ኦፍ ስቴፕስ ስንጠቀም ሞር ሲምፕሊፋይድ እንዲሆን ያደርግልናል ያልነው ማለት ነው። ለማጠቃለል ያክል ፍሎ ቻርትስ ሄልፕ ዩ ቱ ቲንክ ክሊርሊ። ፍሎ ቻርታችንን ካስተካከል የምንጽፈው ኮድ ቀላል ነው የሚሆነው። ምክንያቱም እዚህ ጋር እንደምንመለከተው አንድ ሰው ሁለት ቁጥሮችን በፕሮግራሚንግ ለመደመር ከፈለገ ቀድሞ ዲስፕሌይ አያደርግም፣ ቀድሞ ሰም አያደርግም። ለምን? ቀድሞ መደመር ያለባቸውን ቁጥሮች መቀበል ስላለበት፣ ማግኘት ስላለበት ሲኩዌንሻል ነው መሆን ያለበት። ኮምፒውት ከተደረገ በኋላ ነው ደግሞ ዲስፕሌይ መሆን ያለበት። የዲስፕሌይ በታምር ከኮምፒውት በፊት ሊመጣ አይችልም። እንደገና ደግሞ ኮምፒውት የሚለው ደግሞ ከኢንፑት ሪዲንግ በፊት ሊመጣ አይችልም። ምክንያቱም ውሃ ሳይፈላ ስኳር እንደማድረግ ማለት ነው፣ ልክ ከላይ እንዳየነው አናሎጂ። ስለዚህ ስቴፑን ጠብቆ እንድንሄድና ክላሪቲ እንዲፈጥርልን የሚያደርግ ትክክለኛው አካሄድ ነው ማለት ነው። ኤንድ ሶልቭ ፕሮብሌምስ ኤንድ ዲዛይን አልጎሪዝምስ ኢዚሊ። ፕሮብሌሞችን ማኔጅ ለማድረግ እና ዲዛይን ለማድረግ ይጠቅመናል ማለት ነው።